ተፈትቼ ስወጣ ነዳጁ ኦሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌደራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቭን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1000፣ 10000፣ 100000 ሲባል ትልቅ ይመስላል። ትልልቅ የሄቪ ዲዩቲ ማሽኖችን ታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌደራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች ገባ። እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ ገባክ። ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡን። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች
ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምን ነው አንድ መኪና አሮጌ መኪናዬን ወስዶ ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛውም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባክ? የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ? እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ? እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ? እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌደራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለዚህ ደረስኩ። ሰነዱን አላየ፣ የሼር መጠኔን አላነበበም፣ ምን ያህል እንዳለኝ አያውቅም። 1% ነው ያላቸው ድርጅቱ ላይ ሁላ ብሎ እኮ መጥቷል እኮ። እስኪ እንዴት እንዳወቀኝ እንዴት እንደደረሰበት ገባ አይደለ? እኔ ኢትዮጵያ ውስጥ የሚታይ የሚዳሰስ ንብረት የለኝም እንዴ? ሌላ ሀገር ውጭ ሀገር ያለኝም ኢትዮጵያ ውስጥ እኔ እኮ ጎፈንድሜ አልከፈትኩኝ። ሰዎችን እርዳታ አልጠየቅኩኝ። እርዱኝ አላልኩኝ። የምችለውን እየረዳሁ እየኖርኩ ያለው ሰው ነኝ እኮ። በአቅሜ እየሰራሁ ያለው ሰው ነኝ እኮ አይደለም እንዴ? እንደ ሴቶች ትልቅ ደረጃ መንግስትንም ህዝብንም አገርንም አምነ ኢንቨስት አደርጋለሁ ብለህ ገንዘብህን ይዘህ ከውጭ ሀገር ነው ገንዘብ ያመጣሁት አይደል? ገንዘብህን ይዤ መጣሁኝ። ገባህ? እኔ አሁን በምን መተማመኛ ነው ሌላ ሰው መጥቶ ይሄንን ነገር ሊያደርግ የሚችለው? በምን መተማመኛ ነው ሌላ ሰዎች መጥተው ኢንቨስት የሚያደርጉት? እንዴት ነው የሚሰሩት? ገባ? የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው። ይሄ ነገር እስከ መቼ ነው የሚቀጥለው? መንግስት ደግሞ ማለት ነው ውስጡ የተሰበሰቡትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል። እሱን እግዚአብሔር ይወቀው፣ ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው። እነዚህ ሰዎች ላይ እርምጃ ሊወስድ ይችላል፣ ይገባዋልም ያስፈልጋልም። እኔ ግን በምችለው መጠን በንጽህና ነገሮችን ገባ በንጽህና ለመስራት እየሞከርኩ ነው። ነገሮችን እያስተካከልኩ ለመስራት እየሞከርኩኝ ነው። ብዙ ጊዜ ሶሻል ሚዲያ ላይ ሲናገሩ መልስ ማልሰጠው አንደኛ አይመጥኑኝም። እነዛ ሰዎች ደረጃዎቼም አይደሉም። ለምን? እኔ በነጭ ላቤ አፈር ድሜ ገጬ በጥፍሬ አፈር ቆፍሬ መኖር ሰው ነው እኔ በረከት ማለት ነው። እነሱ ደግሞ ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው። በዘመናዊ ልመና ማለት ነው። ገባ አይደል? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ ምንም ነገር ሳይጎልበት መስራት እየቻለ
እባካችሁን አበባ ውዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለእኔ በልመና ነው የሚታስብ ይችላል። ነገር ግን እኔ ልንገርህ አሁንም ገባ እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን በቃ ተስፋ ኖሮኝ ነው የመጣሁት፣ ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም እደግመዋለሁ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና አንድ ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ እስቲ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይልቅ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባህ? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ። ለኢትዮጵያውያን ሴቶች ተስፋ ነኝ። ገባህ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባህ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባህ አይደለ? ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል።